ቀጥሎ የምንሄደው የዕለቱን ትምህርታችንን መነሻ አድርገን የምንመለከተው ነው። ይህንንም ኃይለ ቃል እንግዲህ እግዚአብሔርን የሚያውቅ ይሰማናል። ይህንን መነሻ አድርገን ነው የምንማማረው። ጌታችን አምላካችን እግዚአብሔር ኢየሱስ ክርስቶስ ይህንን ቃል ተናግሮታል። አሁን ግን መነሻ አድርገን የምንማረው ሐዋርያው ቅዱስ ዮሐንስ የጌታችንን የኢየሱስ ክርስቶስን ቃል መነሻ አድርጎ የተናገረውን ቃል መነሻ አድርገን የምንማረው። እንግዲህ እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል አለ። ይህን ማን ነው ያለው? ሐዋርያው ቅዱስ ዮሐንስ ነው። አያቸው ወገኖች፣ መቼም ቢሆን እግዚአብሔርን የሚሰማው ከእግዚአብሔር የሆነ ብቻ ነው። ከእግዚአብሔር ያልሆነ መቼም ቢሆን እግዚአብሔርን መስማት አይችልም። የእግዚአብሔር ልጆች ሁላችሁ በዛፍ ሁሉ አያችኋለሁ ቆማችሁ የምትሄዱበት ሰዓት እስከሚደርስ ኑና ለእናንተ የተዘጋጀውን ወንበር አረፍ አረፍ በሉበት። የምንቆየው እንቆያለን። ወደ ወንበሮቹ ቆማችሁ ስላየኋችሁ ነው። ወደ ወንበሮቹ ነው እና የእግዚአብሔር ያልሆነ በምንም ተአምር የእግዚአብሔር ቃል ሊሰማ ፈቃደኛም አይደለም፣ ጆሮውንም ለእግዚአብሔር ቃል አይሰጥም። አሁን የእግዚአብሔር ቃል የሚሰሙት እነማን ናቸው? የእግዚአብሔር የሆኑት ብቻ ናቸው። አያችሁት? እዚህም ድረስ መጥተን የእግዚአብሔር ያልሆን ቃሉን ለመስማት ፈቃደኛ ያልሆን ቃሉ ሲነገር የሚሰለቸን የሚመረን ብዙዎች ነን። አያችሁ? ይህ እንዳይሆን ነው። ቃሉ የሚነገረው እግዚአብሔር ሊከብርበት አይደለም፣ እኛ ልንከብርበት ነው። እኛ ሕይወት ልናገኝበት ነው። እግዚአብሔር ራሱ ሕይወት ነው። ከእኛ የሚያስፈልገው ነገር የለም። እኛ ግን ከእግዚአብሔር ብዙ ነገር ያስፈልገናል። የሚያስፈልገንን ነገር ሁሉ ከእግዚአብሔር ማግኘት እንድንችል መስማት ያለብን ምኑን ነው? ቃሉን ነው። የሚናገረን ማን ነው? እግዚአብሔር ነው። እንግዲህ በእኛ መካከል አንድኛችን ቁመን መልእክቱን ስናስተላልፍ ጥበቡም እውቀቱም የሚተላለፈውን ትምህርት ከእኛ ከራሳችን የመነጨ አይደለም። አያችሁ፣ እግዚአብሔር በእኛ አድሮ ነው ስራውን የሚሰራው። እኛ ለእግዚአብሔር ምክንያት ነን እንጂ የሚያስተምረን እግዚአብሔር ነው። የሚወቅሰንም እግዚአብሔር ነው። የሚመክረንም ሆነ የሚያጽናና እግዚአብሔር ነው። ስለዚህ ከእግዚአብሔር ጋር ልንሆን ያስፈልጋል። ከእግዚአብሔር ጋር መሆን ስንጀምር የሚነገረው ቃሉ ልቦናችን ላይ ጠብ ይላል፣ ያርፋል፣ እናስተውለዋለን። ሌሊቱንም ቀኑንም ያ የተነገረውን ቃል ስናስታውሰው እንኖራለን። የተነገረውን ቃል ደግሞ ስናስታውስ ምን እንሆናለን? ከኃጢአት እንርቃለን። አያችሁ፣ ከኃጢአት ስንርቅ ሰይጣን ይርቀናል። ሰይጣን ሲርቀን ማን ይቀርበናል? እግዚአብሔር ይቀርበናል። እግዚአብሔር ደግሞ ሲቀርበን በምን ይቀርበናል? በረድኤት ይቀርበናል፣ በፍቅር ይቀርበናል፣ በጤና ይቀርበናል። ሁሉን ነገር ያድለናል። እድሜ ከሱ፣ ጤና ከሱ፣ በረከት ከሱ፣ ደስታ ከሱ ነው። ከእግዚአብሔር ስንለይ ግን ብዙ ነገሮች ይለዩናል። ደስታ ይርቀናል፣ በረከት ይርቀናል፣ ተድላ ደስታችን ይጠፋል፣ ሐዘን መከራ ይመጣብናል። ይህ እንግዲህ ሐዘን መከራ፣ ጭንቀት ሁሉ የሚመጡት ሰው ከእግዚአብሔር የራቀ ጊዜ ነው። አያችሁ፣ ሰው የሚጠብቀው አንድ ነገር አለ። ያ ምንድነው? በዚህ ዓለም ላይ እንግዲህ ሰው ተክል ተክሎ ዘር ዘርቶ ያንን የተከለውን ዘሩን ተክሉን ይጠብቀዋል። ከምን? ከዝንጀሮ፣ ከጦጣ፣ ከወፎች፣ ከከብቶች ይጠብቀዋል። ከዝንጀሮ ይጠብቀዋል። እልፍ ያለ ጊዜ ወፎቹ ይመጣሉ፣ ከብቶቹ ይመጣሉ፣ ዝንጀሮቹ፣ ጦጣዎቹ ይመጣሉ። ያን አዝመራ ይበሉታል። አያችሁ፣ እኛ ከእግዚአብሔር ወጣ ስንል እግዚአብሔር ደግሞ ሲለየን ልክ እንደዚህ የሚለቅመን ወፍ አለ። እርሱም ሰይጣን ነው። አያችሁ፣ ሰይጣን ይለቅመናል። ደግሞ ምን ያደርገናል? ክፉ ስራ ያሰራናል። የራሱን ስራ ያስፈጽመናል። አያችሁ፣ ክፉ ነገር እንድናስብ፣ ክፉ ነገር አስበን ክፉ ነገር እንድንሰራ፣ ሐሰት እንድንናገር፣ የገንዘብ ፍቅር እንዲይዘን፣ አምላካችንን እንድናሳዝን፣ ኃጢአት ላይ ወድቀን በሥጋችን እንድንረክስ የሚያደርገን
ከእግዚአብሔር ስንርቅ ነው። ከእግዚአብሔር ሲርቅ ሰው መቼም በጎ ሕሊና አይኖረውም፣ በጎ ስራም አይሰራም። እንግዲህ ያሳለፍነውን ጊዜና ዘመን እናውቀዋለን። በጎ ስራ የሰራንበትን ዘመን እናውቀዋለን። ክፉ ስራ የሰራንበትን ጊዜ እናውቀዋለን። በዚህ ሁሉ ክፉ ስራ የሰራንበት ለካ ክፉ ስራ ስሰራ የነበረው እግዚአብሔር ርቆኝ ነው፣ ተለይቶኝ ነው፣ ከፈቃዱ ወጥቼ ነው የሚለውን ነገር እኛው በራሳችን ላይ መፍረድ እንችላለን። አያችሁ፣ ሰው ሳይፈርድብን፣ እግዚአብሔር ሳያስመሰክርብን እኛው በራሳችን ላይ ኃጢአተኛ፣ ወንጀለኛ፣ ስህተተኛ መሆናችንን እኛው በራሳችን እንመሰክራለን። ይሄ ደግሞ ወደ እግዚአብሔር እንድንጠጋ ያደርገናል ማለት ነው። እንግዲህ አባቶችና ወንድሞቼ እና አሁን ሐዋርያው ቅዱስ ዮሐንስ የተናገረው ይሄ ቃል ለትምህርታችን መነሻ ያደረግነው አንደኛይቱ የዮሐንስ መልእክት ምዕራፍ 4 ከቁጥር 6 ጀምረን ያለውን ኃይለ ቃል የተነሳ ነበር። ቁጥር 6 ላይ ያለውን ኃይለ ቃል አሁን እንደነገርኳችሁ ስትመለከቱት እናንተ ፊታችሁ እንዲህ ይላል፣ እኛ ከእግዚአብሔር ነን። አያችሁ፣ እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ ግን አይሰማንም። አዎ ከእግዚአብሔር ያልሆነ ወንጌል ሲነገር የመስማት ፍላጎት የለውም፣ አይሰማንም። የእውነት መንፈስና የእውነትን መንፈስና የስህተትን መንፈስ በዚህ እናውቃለን። አያችሁ፣ ሰው እውነተኛ ለመሆኑ ሐሰተኛ ለመሆኑ የምናውቀው የእግዚአብሔርን ቃል ለመስማት ፈቃደኛ የሆነ እንደሆነ ያ ከእግዚአብሔር እንደሆነ በዚህ እናውቀዋለን። የእግዚአብሔር ቃል ሲነገር የማይመቸው ለእግዚአብሔር ቃል ደግሞ ፈቃደኛ ሆኖ ጆሮውን መስጠት ያልፈለገ ይሄ ከእግዚአብሔር ያልሆነ ሰው ነው። ይህንን ኃይለ ቃል ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ከቁጥር 47 ላይ እንዲህ ሲል ተናግሮታል። ምን ይላል? ጌታችን አምላካችን ኢየሱስ ክርስቶስ ሲናገር ምን ይላል? ቁጥር 47 ላይ ምዕራፍ 8 እንዲህ ይላል፣ ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል፣ እናንተ ግን ከእግዚአብሔር አይደላችሁምና ስለዚህ አትሰሙም። አያችሁ፣ የእግዚአብሔር ልጆች ካለመሆናችሁ የተነሳ እኔ ከእግዚአብሔር ተልኬ እንደመጣሁ ስነግራችሁ አላመናችሁም። በእናንተ መካከል ተአምር ሳደርግላችሁ፣ ሙት ሳነሳላችሁ፣ ድውይ ስፈውስላችሁ፣ ዕውሩን ሳበራላችሁ፣ ለምጻሙን ሳነጻላችሁ፣ አጋንንትን ሳስወጣላችሁ፣ ከጨለማ ወደ ብርሃን ስመልስላችሁ፣ እውነቱን ስነግራችሁ አልጣማችሁም። ለምን? ከእግዚአብሔር ስላልሆናችሁ። እናንተ የግብር አባታችሁ የዲያብሎስ ልጆች ስለሆናችሁ እንደ ዲያብሎስ እንጂ እንደ እግዚአብሔር የማትኖሩ ናችሁ። ዲያብሎስ የእግዚአብሔርን ቃል ቢነግሩት አይሰማም። አያውቅም። ማወቁንስ ያውቃል፣ ግን ራሱን ለእግዚአብሔር ለማስገዛት ፈቃደኛ አይደለም። ምን ስለሆነ? ትዕቢተኛ ስለሆነ። እናንተ ደግሞ ትዕቢተኛ የትዕቢተኛ ልጆች ሁናችሁ የምነግራችሁን ቃል የማሳያችሁን ተአምራት አይታችሁና ሰምታችሁ ለማለት ፈቃደኛ አይደላችሁም እያለ ሲወቅሳቸው ነበር። ይገርማቸዋል። እንግዲህ አሁንም በዛን ጊዜ ሲወቀስ የነበረ ሕዝብ አሁንም እየተወቀሰ ያለው ወቃሽ ባለው ራሱ እግዚአብሔር ነው። ሰው በሰው እንኳ ተወቅሶ ውስጡ ይደማል። አስቡት፣ ሰው እንኳ የወቀሰው ሰው ቅስሙ ይሰበራል። በሰው ፊት ቆሞ ለሌላ እንኳ ይሸማቀቃል። ይወዛቸው በሰው እንኳን የተወቀሰ መቼም ሰው ቤቱን ዘግቶ የወቀሰ ወዳጅ ነው። ወዳጅ ሰውን በሰው ፊት አውርስም አያጋልጥም። አያችሁ፣ የሚወደውን ሰው ቤቱን ዘግቶ በቤቱ ይወቅሰዋል፣ ይዘርፈዋል፣ ዝቅ አድርጎ ይናገረዋል። ዳግም በሰው ፊት እና በእግዚአብሔር ፊት የማይገባ ስራ እንዳይሰራና የማይገባ ነገር እንዳይናገር ቤቱን ዘግቶ ይወቅሰዋል። ሰውን ለማጋለጥ የፈለገ የወደደ ሰው ግን ሰውን በሰው ፊት ይወቅሰዋል፣ ያዋርደዋል። በሰው ፊት የተዋደደ ሰው ደግሞ በሰው ፊት ቆሞ ለመሄድ እንደሚሸማቀቅ ይሄ ሁላችን የምናውቀው ነው ወገኖች። ስለዚህ እግዚአብሔር በሰው ፊት
እንዳያሸማቅቀን ነው። እግዚአብሔርን መቼም ከራሴ አበሳ ነው። ኃጢአተኛ ሆነን ሳለ በደለኛ ሆነን ሳለ የሁላችንን ኃጢአት የሁላችን ገመና ሸፍኖ ነው የያዘ። አንድ ቀን ለንስሐ እንደምንዘጋጅ ያውቃል። ለንስሐ ደግሞ የማይዘጋጀውን ሰው ያውቀዋል። እሱ በሰው ፊት ሕጉን ያሳየዋል። ይሄ እንዳይሆን ነው እንጂ አሁን እግዚአብሔር ፈረደ። እንዲህ አይነት ስራ ይሰሩ ነበረ። እግዚአብሔር ግን አምላክነቱን ገለጠባቸው ይባላል። ይህ እስራኤል አባቶቻችን እግዚአብሔር ምድረ ርስትን አውርሶ ከግብፅ ምድር አውጥቶ በበረሃ 40 ዘመን ከሰማይ መና እያወረደ ሲመግባቸው ኑሮ እግዚአብሔር ያደረገላቸውን ወረታውን ዘነጉ፣ ካዱት። ከአሕዛብ ጋር አንድ ሆኑ፣ ተስማሙ። አሕዛብን ያለውን መንገድ ተከትለው ሄዱ፣ አምላክነቱን ሻሩት። እሱም ደግሞ ከተዋችሁኝማ እኔ የተዋችሁ የለምን አለና ለማይፈልጋቸውና ለማይወዳቸው ለማያውቁትና ለማያመልኩት ለአሕዛብ አሳልፎ ሰጣቸው አለ። 7 ዘመን ቀጠቀጧቸው፣ ገዟቸው፣ ሀገራቸውን አወድሟል። ይኸውላችሁ ታዲያ ምን ሆነ? እስራኤል የእግዚአብሔር ቤተሰቦች የአብርሃም ልጆች እየተባሉ የሞቱ ሰዎች ምነው አሁን እንዲህ አድርጎ ለመከራ አሳልፎ ሰጣቸው ይባል? አምላካቸው ነበርና የሰጣቸውን ሕጋቸውን ትተው የአሕዛብን ሕግ ስለተከተሉ ጣዖት ስላመለኩ ከአሕዛብ ጋር ስለተዳሩ በዚህ ምክንያት ተበቅሎ አሳልፎ ለጠላት ሰጣቸው እያሉ 7 ዘመን በኢየሩሳሌም ላይ ሰዎች ሲጠቃቀሱባት ኖሩ። አሁንም የጠላት መጠቃቀሻ እንዳትሆኑ ተጠንቀቁ ነው። ግን የቤተ ክርስቲያንና የምናን ጠላቶች ብዙዎች እንዲሆኑ ታዩታላችሁ፣ ታውቁታላችሁ። ከእናንተ ዓይን ከእናንተ ጆሮ የተሰወረ ነገር የለም። አሁን የእግዚአብሔር ቤተ መቅደስና ካህናት ምእመናን ምን እያደረጉ ነው? እየለሙ ነው ያሉት ወይስ እየጠፉ ነው ብትሉ፣ እየለሙ ሳይሆን እየጠፉ ነው። ቤተ ክርስቲያን እየተቃጠለች፣ ምእመናን ካህናት እየታረዱ ነው ያሉት። ለምን? የእግዚአብሔር ቤተሰቡን ባለመገኘታችን ነው። አያችሁ፣ ይሄ ነገር ዳሩን ጨርሶ ወደ እኛ ወደ ማሩ እንዳይገባ አሁኑ እኛ ጥንቃቄ ልናደርግና ወደ አምላካችን ወደ እግዚአብሔር እንድንመለስ ያስፈልገናል። ወገኖች፣ ወደ እግዚአብሔር መመለሳችን የሚያመጣብን በዓይናችን ያየነውን በጆሮአችን የሰማነውን ዋይታውን፣ ለቅሶውን፣ መከራውን፣ ስደቱን፣ ረሃቡን፣ ጦርነቱን ያመጣው ዕለት ግን እግዚኦ እግዚኦ ብንለው ትርጉም የለውም። እግዚኦታው አሁን ነው፣ ሳይያዙ ነው። አያችሁ፣ ሳይቃጠል በቅጠል ይላል የእኛ አባቶች። ሳይቃጠል በቅጠል እሳቱ ሳይሰፋው በቅጠል በውሃ ማጥፋት፣ እሳቱ ከሰፋ በኋላ ያን እሳት ማጥፋት አይቻልም። ይኸውላል ይህን መከራ መቀልበስ የምንችለው አሁን አባቶች እና እንግዲህ ንግግሬን የማታስተውሉ ስለምንድን ነው አላቸው። የዮሐንስ ወንጌል ምዕራፍ 8 ከቁጥር 43 ላይ ምን አለ? ንግግሬን የምነግራችሁን ቃል የማታስተውሉ ስለምንድን ነው? ቃሌንስ ልትሰሙ የማትችሉት ስለምንድን ነው አላቸው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ ስለሆናችሁም የአባታችሁን የዲያብሎስን ምኞት ልታደርጉ ትወዳላችሁ እንጂ ከቶ ጽድቅን እውነትን ልታደርጓት ፈቃደኛ አይደላችሁም። እርሱ አባታችሁ አለ የግብረ አባታችሁ ዲያብሎስ ከመጀመሪያው ጀምሮ ነፍሰ ገዳይና ሐሰተኛ ነው። እውነት የምትባል ነገር ከሱ የለችም። እስቲ አሁን እናስቡ። እውነት የምትባል ነገር በእኛ ዘንድ አለች? እውነት ይወጣናል፣ እውነት እናስባለን። በእውነት እንደው በራሳችን ብንመስል አሁን እውነት አለ ከኛ የምንሰማ ሁሉ እውነተኛ መስሎ ከሚታየው ሐሰት የምንሰማው። አያችሁ፣ ጽድቅ ነገር ሲወጣ ጽድቅ ነገር ሲሰራ አይታይም። እውነት ማለት ጽድቅ ነው። ጽድቅ ማለት ፍጹም የታመነ ሰውና እግዚአብሔር የሚደሰቱበት እውነተኛ ስራ ነው። ሀቅ የሆነ ነገር ክርስቶስ እውነተኛ ሆነ። ሰውን ሳያፍር መከራውን ሳይፈራ በነገሥታት መካከል እየተመላለሰ ሲያስተምራቸው እናንተ ግብዞች እያለ ነበረ የሚያስተምረው ሲያስተምር የነበረው። አሁን እኛ እውነት እየጠፋች እያየን ስለ እውነት ለምን እውነቱ ይጠፋል የምንል ሰዎች አለን? እስኪ አስቡት። እንግዲህ በዚህ ምክንያት ጠፍተናል ማለት ነው። እውነቱን እንደ እውነትነቱ መግለጽ የማንችል ከሆነ ጠፍተናል፣ የለንም። ከማን ጋር ነው ያለነው? ከሐሰት አባት ጋር ከዲያብሎስ ጋር ተስማምተን ያለ ማለት ነው። እርሱም ከመጀመሪያው ጀምሮ
ክርስቶስን በሥጋ እዚህ ተሰውሮ ከገነት ያስወጣቸው ልጆች ወደ ቀደመ ክብራቸው መለሳቸው። ይሄ ዳግም እንዳይፈጠር አምላካችን አስተማረን፣ አስጠነቀቀን። አሁን ግን ትምህርቱ ዘረጋ ነው፣ ረሳ ነው። ምን አስበን ምን ታስበን? የቀድሞው የአባቶቻችን ጥፋት ታስበን እግዚአብሔር አስቦ የሰበሰባቸውና ያለማቸው የተከላቸው የእግዚአብሔር ተክሎች የተባሉትን እነሱን ማሰብ አልቻልንም። የጥፋት ለሚዘመሆን ግን ዝግጁ ነን። ማንም ሳይመክረን በራሳችን እንደ እሳት ራስ ዘንድ ጥልቅ እንበላለን። ታውቃላችሁ፣ የእሳት ራስ ማለት ይቺ ቡራቡሬዋ ማታ ማታ መብራት ስታይ ብርብር የምትለው የእሳት ራስ ትባላለች። ዘላ እሳት ስለምትገባ እኛም እንደዛ ቡራቡሬ ሆነን የእሳት ራስ ለመሆን የተዘጋጀን ነው። ስለዚህ ቃሉን የምንሰማ ከሆነ እግዚአብሔር ፈጥሮ ከሁሉ ያድነናል። እውነት በዳዊት ዘንድ የለችም። እንግዲህ እውነት እሱ ስለሆነ አልቆመም ማለት ነው። ሐሰትን ይናገራል። እንግዲህ ሐሰተኛ የሐሰት አባት ነውና አለ። እኔ ግን አለ እውነትን የምናገር ስለሆነ አታምኑኝም። አያችሁ፣ እውነተኛ መቼም አይወደድም። እውነትን ስለምናገር አታምኑኝም። ከእናንተ ስለ ኃጢአት እኔን የሚወቅስ ማን ነው? ኃጢአተኛ ነህ፣ ሐሰተኛ ነህ፣ በደለኛ ነህ፣ ወንጀለኛ ነህ ብሎ እኔ ስለ ኃጢአት የሚወቅሰኝ ሰው ማን ነው? የለም። እንግዲህ እውነትን የምናገር ከሆንኩ ስለዚህ እኔ እውነተኛ መሆኔን ከተረዳችሁ እናንተ ለምን አታምኑኝም? እውነተኛ ነን ነው የምንለው። አያችሁ፣ እኛ እውነተኛ ነን፣ ፍጹም ክርስቲያን ነን። በጾም በጸሎት ተወስነን ከኃጢአት ተለይተን ንስሐ ገብተን እግዚአብሔርን መስለን ከእግዚአብሔር ጋር የምንኖር ነን ብለን ነው የምናስበው። ይኸው እንግዲህ ቀን በማህሌት ሌሊት በሰዓታት በቅዳሴ እግዚአብሔር የምናመሰግነው ልጆቹ ነን ብለን ነው። ታዲያ ልጆቹ ከሆን እስቲ አስቡ። ታዲያ ልጆቹ ከሆን ለምን አናምነው? ለምን ቃሉን አንሰማም? ለምን አናዳምጠው? የታዘዝነውን ለመስራት ለምን ፈቃደኛ አንሆን? አያችሁት? ግን ክርስቲያን ነን፣ ሊመናን ነን፣ እናምናለን። እውነቱን ነገር እንድንሰራ ስንታዘዝ እውነቱን ለመስራት ፈቃደኛ እሺ አይለንም። ሰውታለን ልባችን አይታዘዝልንም። በዚህ ጊዜ ግን እኛ የኛ ወገንተኝነት ከማን እንደሆነ እንግዲህ ራሳችንን መገምገም አያቅተንም። እኔ ግን እውነት የምናገር ስለሆንኩኝ አታምኑኝም አለና ከእናንተ ስለ ኃጢአት የሚወቅሰኝ ማንም የለም። እውነት የምናገር ከሆንኩኝ እናንተ ስለምን አታምኑኝም አለና ከእግዚአብሔር የሆነ የእግዚአብሔር ቃል ይሰማል፣ እናንተ ግን ከእግዚአብሔር ስላልሆናችሁ ቃሌን አትሰሙኝም ብሎ የመጨረሻውን ተናግሯቸዋል። ይሄ ስለዚህ ነው ሐዋርያው የተናገረው። እንግዲህ ሐዋርያው ቅዱስ ዮሐንስ አንደኛ መልእክቱ ምዕራፍ 4 ቁጥር 6 ላይ የተናገረው ኃይለ ቃል እኛ ከእግዚአብሔር ነን አለ። አያችሁ፣ እኛ ከእግዚአብሔር ነንና የእግዚአብሔርን እንናገራለን። የእግዚአብሔርን ስንናገር የእግዚአብሔር የሆነ ደግሞ ይሰማናል። ከእግዚአብሔር ያልሆነ ግን ከቶ አይሰማንም። ስለዚህ የእውነትን መንፈስና የስህተትን መንፈስ በዚህ እንረዳለን። ክርስቲያንን እውነተኛ ክርስቲያን ነን ነው ብለን ማመን የምንችለው እውነተኛ ክርስቲያን ታማኝ ክርስቲያን አምላኩን እየፈራ ከዚህ ዓለም የራቀ ከኃጢአት የራቀ በራሱ በድካሙ የሚኖር የሰውን ገንዘብ ሳይፈልግ ባልንጀራውን እንደ ራሱ አድርጎ ወዶ በሰው ነገር የማይገባ ለስልጣን የማይሻማ ለገንዘብ ፍቅር የሌለው እግዚአብሔር ድካሜን ጉልበቴን ባርክልኝ ሰርቼ ልኑር የሚል የእግዚአብሔር ሰው መሆኑ በዚህ ይታወቃል። የእግዚአብሔር ሰው ያልሆነ ግን ወንድሙን እያሳደደ የሰውን ገንዘብ እየነጠቀ የሰውን ርስት ጉልት እየቀማ የሰውን ሕይወት እየቀጠፈ በሰው ገንዘብ የሚኖር በገንዘብ ተገዝቶ የሰውን ሕይወት ለሞት የሚያበቃ ይሄ የእግዚአብሔር ወገን እንዳልሆነ በዚህ ይታወቃል። ጌታችን አምላካችን ኢየሱስ ክርስቶስም ያስተማረው ትምህርት አለ። ይኸውላችሁ ብዙኃን ይመጹ በስሜ እንዘ ይብሉዓነ፣ እኔ የክርስቶስ ወገን ነኝ እያሉ በእኔ ስም የሚነግሩባችሁ ብዙዎች አሉ። ምእመናን መስለው እንደ ምእመናን የሚመናንን ልብስ ለብሰው ክርስቲያን መስለው አማኝ መስለው ይመጡባቸዋል። ከእናንተ ጋር ይቀመጣሉ፣ ወንጌል ይሰማሉ፣ ያስቀድሳሉ፣ ሥጋውን ደሙን ይቀበላሉ። ውስጣቸው ግን ተኩላውን መሰጠ ነው። ተኩላዎች ናቸው። በውስጣቸው ጥርሳቸውን ይነክሱላቸዋል። እናንተን አጥምደው እስከሚጥሉ በእኔ ስም ካህናት ነን እያሉ መስቀላቸውን እያሳዩ ሻሻቸውን ጠምጥመው ካባቸውን ለብሰው
ይመጡላችኋል፣ ይሰብኳችኋል። ግን ወንጌሉን ሰብከዋችሁ ግብራቸውን ስታዩአቸው ቀማኞች ናቸው፣ ዘራፊዎች ናቸው፣ ሟርተኞች ናቸው፣ ነፍሰ ገዳይ ናቸው፣ ለገንዘብ ይገዛሉ፣ ለስልጣን ይሻማሉ። በስራቸው ደግ ነገር አታዩአቸውም። ግብራቸውን ተከትላችሁ መልካም ስራ እንዳትሰሩ በግብራቸው ክፉ ስራ ያሳዩአችኋል። ከፊታችሁ ቁመው ግን ወንጌል ይሰብኩላችኋል። አሁን የምታዩት ይሄ ነው። በዚህ ውስጥ ያለ ነው ወገኖቼ። እንግዲህ ሁላችን አዋቂዎች ነን፣ ተምረናል። ያስተማረንም ክርስቶስ ነው። እውነቱን ከክፉ ለይተን እናውቃለን። ማንኛውንም ነገር በአነጋገሩ እናውቀዋለን፣ በስራውም እናውቀዋለን። ግን በራሳችን ጸንተን እንቁም። ቃሉን እንስማ። ቃሉን ለመስማት ዝግጁ እንሁን። ቃሉን ከሰማን በኋላ ግን በራሳችን ጸንተን እንቁም። የሰዎች ክፉ ግብራቸውን ተመልክተን እነሱ የተዉትን እያልን እኛም ለመጥፋት ዝግጁ አንሁን። እውነት ለመናገር አሁን እዚህ ገደል ቢኖር እዚህ ባሕር ቢኖር እግዚአብሔር ያድነኛል ብዬ ተነስቼ ገደል ብወረወር ባሕር ብገባ ትከተሉኛላችሁ? አይሆንም። ማንንም አንከተልም። ግን ስጋችንን እንጠቅማለን ስንል የፈለግነውን ነገር እናገኛለን ስንል ሰውን ተከትለን ወደማይገባ ቦታ የምንሄድና በራሳችን ሞታችንን የምናመጣ ሰዎች ብዙዎች ነን። ይሄ ስንፍና ወገኖች እና አሁንም ቀጥሎ የዮሐንስ መልእክት ምዕራፍ 4 ቁጥር 7 ላይ ያለው ኃይለ ቃል ደግሞ ወዳጆች ሆይ ይላል። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ እግዚአብሔርን የሚወደውን ሁሉ ከእግዚአብሔር ስለሆነ ስለተወለደ እግዚአብሔርን ስለሚያውቅ ስለዚህ እኛ እርስ በርሳችን እንዋደድ። እግዚአብሔርን የምናውቀው ከሆነ እግዚአብሔርን እንወደዋለን እያልን በዚህ የምንተማመን ከሆነ መጀመሪያ የማይታየውንና የማይዳሰሰውን እግዚአብሔርን እናውቀዋለን እንወደዋለን ሳንል እርስ በርሳችን የምንተያየው ሰዎች እንዋደድ። እግዚአብሔር ይህንን አይፈልገው። እኔን የማልታየውንና የማልመረመረውን ከምትወዱኝ ይልቅ የመጀመሪያዊቱ ትእዛዝ እናንተ እርስ በርሳችሁ እንድትዋደዱ ነው። ይህን ጌታችን አምላካችን ኢየሱስ ክርስቶስ ሲያስተምር በዮሐንስ ወንጌል ምዕራፍ 15 ላይ የተናገረው ኃይለ ቃል አለ። እንግዲህ ራሱን ለሞት አሳልፎ ለመስጠት እስከ መድረስ ድረስ እንደ አይነት ፍቅር የለም። እናንተ መልካም ሥራ ሳትሰሩልኝ፣ ልባቸውን ሳትሰጡኝ፣ ሳታሳድሩኝ፣ ሳታስተናግዱኝ ወድጃችኋለሁ ከነ ኃጢአታቸው። አሁንም እኔ በአባቴ ዘንድ ተወድጄ ተከብሬ እንደምኖር የአባቴ ፈቃድ እንደፈጽም እናንተ ፈቃዴን ፈጽማችሁ ከእኔ ጋር መኖር ትችሉ ዘንድ እናንተ መጀመሪያ እርስ በርሳችሁ ተዋደዱ። እርስ በርሳችሁ ስትዋደዱ ያን ጊዜ እኔን መውደዳችሁ በዚህ ይታወቃል ብሎ በዮሐንስ ወንጌል ምዕራፍ 15 ላይ ጌታችን አምላካችን ኢየሱስ ክርስቶስ አስተምሮናል። አሁን ምን አለ ይሄ ሐዋርያ? ወንድሞቹ ያለ ፍቅር ከእግዚአብሔር ነው አለ። አያችሁ፣ ፍቅር ከእግዚአብሔር ነው። ምክንያቱም ፍቅር እንላለን። ፍቅር እኮ ፈጣሪ እኮ ነው። ይሄን ነው እኛ ያልተረዳነው። ይሄ ፍቅር ይሄን ዓለም የፈጠረ የዚህ ዓለም ፈጣሪ የዚህ ዓለም አስገኝ ይሄን ዓለም የምታዩትን ግዙፍ ዓለም የፈጠረው ፍቅር ነው። ያ ፍቅር ማን ነው? እግዚአብሔር መንፈስ ቅዱስ ነው። አሁን ከኛ ጋር ያለው ማን ነው ብትሉ እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር አብ መጀመሪያ ወልድን ወደዚህ ዓለም ውረድና ተወለድና መስቀል ላይ ተሰቀልና የቀደመ ክብሩን ለአዳም መልስለት አለ። አንድ ቃሉን ልጁን ላከ። ያ ቃል መጣ ወደኛ፣ ሰው ሆነ፣ ተገለጠ፣ አየነው፣ አሳደርነው፣ አሰርነው፣ ገረፍነው፣ ሰቀልነው። እሱ ግን ሞቶ ተነስቶ እኛን አዳነን። እሱ ወደ አባቱ ከተመለሰ በኋላ ቀጥሎ ማን ወጣ ወደኛ? ይሄን ዓለም ያዘጋጀ ይሄን ዓለም የፈጠረ እግዚአብሔር መንፈስ ቅዱስ ዛሬ ከኛ ጋር ነው ያለው። ይህች ዓለም ሳጣል ከዚህ ዓለም አይመለስም። አያችሁ፣ ወልድ ወደዚህ ዓለም ሲመጣ ለ33 ዓመት ከ3 ወር ነው ከኛ ጋር ቆይታ ያደረገው። እግዚአብሔር መንፈስ ቅዱስ ግን እኛን እየመከረ እኛን እያነጻ እኛን እየቀደሰ ከኛ ጋር እየሆነ እስከ ዓለም ፍጻሜ ይኖራል። አያችሁ ወገኖች፣ ዛሬ የሚመክረን የሚያስተምረን እግዚአብሔር መንፈስ ቅዱስ ነው። እዚያ ከኛ አልተለየም። ስለዚህ ፍቅር ከእግዚአብሔር ነው አለ። እንግዲህ እግዚአብሔርን የሚወድ ሁሉ ከእግዚአብሔር ስለተወለደ አለ
እግዚአብሔርን እወደዋለሁ የምትል ከሆነ አንተ የተወለድከው ከማን ነው? ከእግዚአብሔር መንፈስ ቅዱስ ነው። ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ለሁለተኛ ጊዜ እግዚአብሔር ወልዶሃል። ካልወለድም ከሰው አብራክ አልተወለድንም። አያችሁ፣ የመጀመሪያው ሰው አዳም ከመሬት ተገኘ። ከአዳም አብራክና ከሔዋን ማኅፀን እኛ ተፈጥረን ነበረ፣ ተገኝተን ነበረ። አሁን ግን ሁለተኛ ጊዜ እግዚአብሔር የወለደን ከማን ነው? ከአብራ ከመንፈስ ቅዱስ ማለት ከመንፈስ ቅዱስ ወገን እና ከማኅፀነ ዮርዳኖስ ሁለተኛ ተወልደናል። አሁን ምን አለ እዚህ ላይ? እግዚአብሔርን የሚያውቅ ሁሉ ከእግዚአብሔር የተወለደ ነው አለ። እንግዲህ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እኛ እርስ በርሳችን እንዋደድ። አምላኩን ያወቀና የተረዳ አምላኩን ይወዳል። ፍቅር ይኑር ነው የተባለው። ከኃጢአት ራቅ ነው የተባለው። ከኃጢአት ይርቃል። ወዳጁን ያውቃል፣ ጠላቱን ያውቃል። ከጠላት ተለይቶ ከወዳጁ ጋር ተስማምቶ ይኖራል። አያችሁ፣ ክርስቶስ በዚህ ዓለም ሲሆን ብዙዎቹ ጠላቶቹ ናቸው፣ ጥቂቶቹ ናቸው ወዳጆቹ። በጣት የሚቆጠሩ ናቸው። እነሱም 120 ቤተሰብ ነበሩ። አያችሁ፣ በዚህ ዓለም ላይ ከ120 ሰዎች በስተቀር ክርስቶስን የተቀበለና ያመነው ሰው የለም። ዓለም በጥቅሉ ክርስቶስን አጥፋው፣ ስቀለው ያለ ዓለም ተስማምታ ሰቅላ ገለዋለች። ይኸውላችሁ ተሰቅሎ ሙቶ ከተነሳ በኋላ ግን ጥርስ መንከስ ከንፈር ማምጣት ሊመጣ ትርጉም የለውም። እና አባቶችና እናቶች፣ ወንድሞች እንግዲህ ፍቅር የሌለው እግዚአብሔርን ከቶ ሊያውቁ አይችልም። ይኸውላችሁ አሁን እኛ ፍቅር አለ ወይ ብንል ማንም ለማንም ፍቅር የለው። እናት እንኳን ልጇን የጠላችበት ልጇን ደግማ ያሳደደችበት የካደችበት ጊዜ ነው ያለው። ወንድም ወንድሙ ምንድን ነው ካላችሁ ፈተና ነው። ልጅ የወላጁ ፈተና ነው። ይኸውላችሁ ምንድን ያለያየን ጥቅም? ይኸውላችሁ እናትና ልጅ በገንዘብ ተካተዋል። አባትና ልጅ በገንዘብ እየተጋደሉ ነው ያሉ። ይሄ ታዲያ ፍቅር ነው ወይ? ፍቅር የሌለው ሰው ከቶ እግዚአብሔርን አያውቀውም። እንግዲህ እኛ በልባችን እናውቀዋለን የምንል ሰዎች ነን፣ ግን ፍቅር የለም። ፍቅር ከሌለን አናውቀውም እግዚአብሔርን። ስለዚህ እግዚአብሔር የምናውቀው በከንፈር ነው ማለት ነው። እግዚአብሔር ደግሞ በከንፈር የሆነ ነገር አይቀበልም። ይሄ ሰው ይሄ ሕዝብ በከንፈሩ እግዚኦ እግዚኦ ይለኛል፣ ልቡ ግን ከኔ የራቀ ነው ብሎ ጌታችን አምላካችን እግዚአብሔር በትንቢተ ኢሳይያስ ምዕራፍ 6 ያለ ቁጥር 9 ላይ ተጽፎ እናገኛለን። አሁን እንዳለፈው ትውልድ እግዚአብሔርን እግዚኦ እግዚኦ የምንለው በከንፈራችን እንጂ በልባችን ላይ የለም። ያችን በጎዋን ነገር ለመስራት ፈቃደኛ አይደለንም። 10ቱ ትእዛዛትን ለመፈጸም ዝግጁ አይደለንም። ከ10ቱ ትእዛዛት አንዷን እንኳን አልፈጸምናትም። ወገኖች ግን እግዚአብሔር ቸር ነውና ስለ ቸርነቱ ስለኛ የሚለምኑ ቅዱሳን አባቶቻችን አሉ። ይልቁንም እናታችን ድንግል ማርያም ወገቧን ታጥቃሌትም ቀንም ከልጇ ፊት ሆና እግዚኦ እግዚኦ የምትለው ድንግል ማርያም ነች። አያችሁ፣ ለዚህ ነው ስለ ቸርነቱ ያለ ነው እንጂ በእውነት በግብራችን እንዳልኖርንም ሕሊናችን ያውቀዋል። እና አባቶችና እናቶች አሁንም በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። እግዚአብሔር ምን ያክል እንደሚወደን በእኛ ዘንድ ተገለጠ። ፍቅሩን ላከልን። አያችሁ፣ መጀመሪያ ልጁን ላከ፣ ቃሉን ላከ፣ ቀጥሎ ፍቅሩን ላከ፣ የባሕሪ ሕይወቱን መንፈስ ቅዱስን ላከልን። እንግዲህ መንፈስ ቅዱስ ማለት ፍቅር ማለት የእግዚአብሔር የባሕሪ ሕይወቱ ነው። አያችሁ፣ የወልድ የባሕሪ ሕይወቱ ነው። መንፈስ ቅዱስ ለአብም ለወልድም የባሕሪ ሕይወታቸው እስትንፋሳቸው ነው። ይሄ ፍቅር ነው። ዓለምን የፈጠረ እግዚአብሔር የሰጠን ይህን ነበረ። ቃሉን ሰጠን፣ ልጁን ሰጠን። ያለ እናት የተወለደ ልጁ አሳልፎ ለሞት ገበረ። አስቡት እንግዲህ አሁንም ያለው የባሕሪ ሕይወታቸው ነው። የአብና የወልድ የባሕሪ ሕይወታቸው እስትንፋሳቸው መንፈስ ቅዱስ ከእኛ ጋር ሆኖ ይወቅሰናል፣ ይመክረናል፣ ያስተምረናል፣ ያነጻናል፣ ይቀድሰናል። ይህንን ሀብት ነው ወደ ጎዲጣን ነው ወገኖች። እንደኛ ያለ ባለጸጋ እንደኛ ያለ ባለሟል የተወደደ ማንም አልነበረም። እነ ሙሴ ያላገኙትን ሀብት እኮ ነው ያገኘነው። አያችሁ፣ እንደ ሙሴ ያለ እንደነ አሮን ያለ እንደነ ኢሳይያስ እንደነ ዳዊት የነበሩ ሰዎች ይህን አላገኙትም። እነሱ ገና በምኞት ነበረ። አያችሁ፣ በሕልም ላይ እንዳለ ራእይ እያዩ የቃተቱ ሳይደርሱበት ነው። መቼም በጎ ሕልም አይተን ጥሩ ሕልም አይተን ያ ሕልም እስከሚደርስልን ድረስ እንጓጓለን። እንደዛ ነበር፣ እነሱ እንደዛ ነበረ።
ሲቃትቱ የኖሩት ግን አላገኙትም። ለነ ሙሴ ያልተሰጠ፣ ለነ አብርሃም ያልተሰጠ፣ ለነ ዳዊት፣ ለነ ኢሳይያስ፣ ለነቢያት ያልተሰጠ እድል ለእኛ ተሰጠ። በዓይናችን አየነው፣ በእጃችን ዳሰስነው፣ በላን ጠጣን፣ ቅዱስ ሥጋውን ሰጠን፣ ደሙን ሰጠን፣ አከበረን፣ ነፃነትን አወጀልን። አባቶቻችን ምንም ቢያመሰግኑን ክርስቶስ ወደዚህ ዓለም እስከሚመጣበት ዘመን ድረስ መስቀል ላይ እስከሚወልበት ዘመን ድረስ ሲኦል ነበር የነበሩት። ግን ሲኦል እያሉ ደግሞ የሲኦል እሳት አቃጥላቸው ነበረ። ያንን የፈጠረ እሱ ስለሆነ ይጠብቃቸው ነበር። ወገኖች እንግዲህ እኛ የተቀደሱት አባቶቻችን ያላገኙትን ዕድል አግኝተን ነበር። ግን ሰው ባለጠጋ ቢሆን ሀብታም ቢሆን የገንዘብ አጠቃቀም ከሌለ ሀብቱ ንብረቱ ሁሉ ከንቱ ነው። ሞያ ያስፈልጋል። አያችሁ፣ ሞያ ያስፈልጋል። ሰው ንብረት ቢተርፈው የንብረቱን፣ የአመጋገቡን፣ የአቀላመጡን፣ የአኗኗሩን አጠቃቀም ካልቻለ ያ ንብረቱ በከንቱ ይበላሻል። የላሜ የናፈቀ ሳይበላ ሞልቶ ተርፎ ብልነገር እያበላሸው እሱ ደግሞ የናፈቀ ሳይበላ ገንዘቡ ያልቃል። ልክ እንደዛ እኛ እግዚአብሔር የሰጠንን ትልቁን ሀብታችንን አጠቃቀም አልቻልንበትም። በፍቅር አልያዝነውም፣ በንጽሕና አልያዝነውም፣ በቅድስና አልያዝነውም። ይኸውላችሁ ራሳችን ወደ ርኩሰት፣ አያችሁ፣ ወደ ርኩሰት፣ ወደ ትዕቢት፣ ወደ ክፋት፣ ወደ ቂም፣ ወደ ጥላቻ፣ ወደ ዘረኝነት አመራን። እግዚአብሔርን ዝም አለ። አያችሁ፣ መከራ ሲይዛቸው፣ መከራ ሲገርፋቸው፣ በመከራ ተይዘው አዳኝ ሲያጡ ያን ጊዜ ይለምኑ የለ እያለ ዝም አለ። አሁን ግን እንጮኻለን፣ ለምናለን። ሰሚ የለ፣ ተሰሚ የለ። ሰሚው እሱ ነበረ፣ ናቀ። የናቅነውን ሰው የጠላነውን ሰው አንሰማውን እናርቀዋለን። እግዚአብሔር እንደዚህ ነው፣ የጠላን የተፋን። ይኸውላችሁ አሁን ሰው ሰላሙን አግኝቶ ያለበት ጊዜ የለም። እየተራበን እየተጣመን በደረጃኛ ተይዞ ያለበት ጊዜ ነው። እኛ እርስ በርሳችን መተላለፍ በዛው ነው። ይህ እንዳይሆን አሁን ይሄ ከዚህ እንዳይወጣን እግዚአብሔር ቸርነቱን እንዲልክልን፣ ቁጣውን እንዲመልስልን፣ ሀገራችን ሰላምን እንዲታገኝ፣ የሰው ልጆች ሁሉ ወደ ቀደመ ክብራቸው ተመልሰው አምላካቸውን እያሰቡ ንስሐ ገብተው ሀገር ሰላም እንዲትሆን ምን ይሆናል? ስንመለስ እሱ ቅርብ ነው። ከአይን ጥቅሻ የቀደመ ነው። ሲመለስ ልባችን ለመመለስ ፈቃደኛ ከሆነ ሊመለስ፣ ሊመልሰን፣ ሊያነጻን፣ ሊቀድሰን፣ ሐዘናችን፣ ችግራችን፣ መከራችን ሊያነጻው ቅርብ ነው። ወገኖች እኔ ቅርብ ነኝ፣ አሩቅ አይደለሁኝም። ስለዚህ ሩቅ የሆናችሁ እናንተ ናችሁ። አዎ ሩቅ ስትሆኑ ደግሞ አምላክ የላቸውም። እኔ የቅርቦች አምላክ ነኝ። ሰዎች ሲቀርቡኝ አምላካቸው ነኝ። ከኔ ለሚርቁ ግን አምላክ አይደለሁኝም ብሏል። ይህንን በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ብሎ ተነግሯል። እንግዲህ አሁን እኛ ከእግዚአብሔር ርቀናል። በምን? በክፋታችን በኖራችን ርቀናል። ስለዚህ አምላክን ብንጠራው ሰው ያልወለደው ሰው አባዬ አባዬ ብሎ ሰማል እንዴ? ያም ልጅ እኮ ያልወለደው ሰው ያውቀዋል። አባት ነው ሆኖ እንደ አባት ይቀበለኛል አይጠራው። ይኸውላችሁ አባት እንዳለን ሰው ሁሉ አባት እንዳለን ልጅ ሁሉ እግዚኦ እግዚኦ እንላለን። እግዚኦ እግዚኦ መጀመሪያ አባታችን ብለን እንድናውቀው ያስፈልጋል ወገኖች። ስለዚህ እኛም አባታችን ብለን ስናውቀው እንዲሰማን ከሚነገረን ነገር አታቱ ከተባለው ነገር እንድንርቅ ያስፈልጋል። ለትእዛዙ ፈጣኖች እንሁን፣ ፈቃዱን ፈጻሚዎች እንሁን። ፈቃዱን ስንፈጽም የእኛ ፈቃድ ይፈጸምልናል ወገኖች። እንደ ሕልማችን ሁሉ ያደርግልናል፣ እንደ ምኞታችን ይሰጠናል። ይሄ የሚሆነው ስንመለስና ስንቀርበው ነው። ፍቅር እንደዚህ ነው። እግዚአብሔር እሱ ራሱ እንደወደደን ስለ ኃጢአታችንም ማስተስረያ የሆንን ልጁን እንደላከልን እኛም እግዚአብሔርን እንድንወደው ያስፈልጋል። ሳንወደው ወዶ ልጁን ላከልን፣ በልጁ ሕይወታችን መለሰልን። ስለዚህ ፍቅር እንዲህ ነው። ሳይወደን የወደን አምላካችንን ወደነው ፈቃዱ መፈጸምነት እያለ ነው ሐዋርያ የሚያስተምረው። እንግዲህ ብዙ ሰዓት የያዝኩባችሁ ይመስለኛልና አባቶችና ወንድሞች እናቶች መቼም እግዚአብሔር ቃል ሲጀመር በእርግጥ ተናጋሪው ራሱ ስለሆነ ሲበቃንም እሱ ያውቃል። ልቀጥልም ካለ ደግሞ ፈቃዱ የእሱ ነው እና እንግዲህ አንተ ሞኝ እግዚአብሔርን እወደዋለሁ እያልክ ወንድምህን የምትጠላ ከሆነ ሐሰተኛ ነህ። ወንድሙን በዓይኑ የሚያዩን ወንድሙን የማይወድ ሰው ሐሰተኛ ነው። ለምን? እግዚአብሔርን ለመውደዱ ሐሰተኛ ነው። እግዚአብሔርን የሚወድ ሰው በሰው ላይ ጣቱን አይቀስርም።
ሰውን አያሳዝንም። አያችሁ፣ የሰውን ልቡን አያደማም። ድንጋይ ከመታው ሰው ይልቅ ቃል የሰበረው ሰው መጠገኛ የለውም። ወገኖች በድንጋይ ያቆሰልነውን ሰውማ ካሳክሰን ገንዘብ ሰጠን እናሳክመዋለን። በቃል ያቆሰልነውን ሰው ግን ማሳከም አንችልም። አያችሁ፣ ምክንያቱም ደም የፈሰሰው ወደ ውስጥ ስለሆነ የሰው ልጅ ስነ ልቡናው ከተሰበረ መጠገኛ የለውም። በዚህ ነው ያለነው። ከዚህ እንድንወጣ ያስፈልጋል። እግዚአብሔርን የሚያስብ ሰው በሰው ላይ ክፉ ነገር አስቦ ክፉ ነገር አይናገርም። የሰው ገንዘብ አይመኝም። ወደ ኃጢአትም አይሄድም። ራሱንም በኃጢአት አያረክስም ለማለት ነው። እንግዲህ የዮሐንስ መልእክት ምዕራፍ 4 ከቁጥር 1 ጀምራችሁ እስከ ፍጻሜዋ ድረስ ከቁጥር 1 እስከ 21 ያለችው ብታነቧት ራሳችሁ ይገባችኋል። ወገኖች አሁን ከሰማችሁት የበለጠ እናንተ ምስጢሩን ጥዋጋችሁ ልታዙ ትችላላችሁ ብዬ አስባለሁ። ሆኖም ግን እንግዲህ ብንማረው 10ቱ ትእዛዛትን ብንፈጽማቸው ቅዱስ ሥጋውን ክቡር ደሙን ላልተቀበለ ሰው ዕዳ አለበት። ምክንያቱም ለሁሉ ስራ ለመልካሙ ስራ ሁሉ ለ10ቱ ትእዛዛት ሁሉ መሰብሰቢያቸው ጎተራቸው ማን ነው ካላችሁ ቅዱስ ሥጋው ነው፣ ክቡር ደሙ ነው። ምንም ነገር የማያበላቸው ገንዘብ አለን የምንለው በቅዱስ ሥጋው ስንታተም ነውና መልካሙ ስራችን ሁሉ ተሰብስቦ አንድ ቦታ የሚቀመጠው መሰብሰቢያው ቅዱስ ሥጋው ነው። ለክቡር ደሙ ለቅዱስ ሥጋው እንዘጋጅ ያዘጋጀ የተቀበልነው ካለ ደግሞ እናክብረው። አያችሁ፣ ይገዛን ያስፈልጋል። ይኸውላችሁ ቅዱስ ሥጋውን የተቀበለ ሰው ሕሊናውን ሊገዛ ያስፈልጋል። ትናንትና የተቀበልኩትን ቅዱስ ሥጋና ክቡር ደም አሁን ክፉ ነገር ተናግሬ ክፉ ነገር ሰርቼ እንዴት አደርገዋለሁ? ለምን አረክሰዋለሁ ብሎ ማሰብ አለበት። አያችሁ፣ ቅዱስ ሥጋው ክቡር ደሙ ስንቀበለው ጥሩ አባት ነው፣ ጥሩ እናት ነው፣ ጥሩ ወንድም ነው። አባቱን እናቱን ወንድሙን የፈራ ኃጢአት አይሰራም። አባቱን እየፈራ ወንድሙን እያፈራ አያችሁ፣ ቅዱስ ሥጋውን ስንቀበል እናፍረዋለን አምላካችን። ስለዚህ ለቅዱስ ሥጋው ለክቡር ደሙ እንዘጋጅ ያስፈልጋል። እንግዲህ አምላካችን ይህን ሱባኤ የህቱን በሰላም አስፈጽሞ ለብርሃነ ልደቱ በሰላም እንዲያደርሰን ሰላሙን፣ ፍቅሩን፣ አንድነቱን እንዲመልስልን ፍቃዱ ይሁንልን እያል ለጸሎት እንዘጋጅ። ይበቃናል። ላስተማረን ለአምላካችን ለእግዚአብሔር ክብርና ምስጋና ለእርሱ ይሁን። እኛም ደግሞ ሰምተን ለመጠቀም እንዳልቀን ቅዱሳኑ ይሁንልን። የዮሐንስ መልእክት ምዕራፍ 4 ከቁጥር 6 ላይ ያለውን ኃይለ ቃል መነሻ አድርገን እግዚአብሔርን የሚያውቅ ይሰማናል፣ እግዚአብሔር ያልሆነ ግን አይሰማንም ያለውን ኃይለ ቃል ነው። እንግዲህ እግዚአብሔር ቃል ሲነገር የሚሰሙት እነማን ናቸው ከተባለ ከእግዚአብሔር የሆኑት ብቻ ናቸው።